ራስህን ተቀበለው፣ ተፈጥሮህንም ውደደው። በዚህ ዓለም ጀግና ሰው ማለት እንደወረደ ንጹህ ተፈጥሮ መስሎ ሳይዋሽ ሳያስመስል ነገሮችን ሳያወሳስብ ራሱን ሆኖ የሚኖር ሰው ነው። እናቱም አባቱም እህቱም ወንድሙም ጓደኞቹም የሥራ ባልደረቦቹም ጎረቤቶቹም እረ በአጋጣሚ የሚያውቀው ሁሉ በአንድ አይነት ቃል የሚገልጸው ጥፋቱን እንኳ የማይደብቅ ቅን ሰው። ይሄ ሰው ዓለምን ያሸነፈ ሰው ነው። ራሱን ከምንም ነፃ ያደረገ ሰው ስኬታማ ሰው ማለት እሱ ነው። ራሱን ቀለል አድርጎ የሚያይ ሁሉም በቅንነት የሚተረጉም በአንድ አረፍተ ነገር ራሱን የሚገልጽ ልዩ ሰው። ራሱ ላይ ሳይቀር በጥፋቱ የሚፈርድ ራሱን ለፍትህ የሚያቀርብ ሰው። ይሄ ሰው የምርጦች ምርጥ ነው። እውነት ሁሌም እውነት ነች። ዳኛዋ ደግሞ ህሊናና ተፈጥሮ ነው። አንዳንድ የሚባል ነገር ምናልባት እውነት ሊሆን ይችላል። ዋናው ጉዳይ እርሱ ሳይሆን የተባለው ነገር ወደ እኔ ህይወት ሲመጣ ምን ያክል እውነትነት አለው፣ ከኔ አመለካከትና የኑሮ ዘይቤ ጋር ምን የሚያገናኘው ነገር አለ ብሎ መጠየቅም ተገቢ ነው። እኛ ራሳችንን ካልዳኘን፣ ለራሳችን ብይን ካልሰጠን፣ ዛሬም ነገም ወደፊትም የሰዎችን ሀሳብ መስጫና መጫወቻ መሆናችን የማይቀር ጉዳይ ነው። ራስህን ማወቅ ላንተ በቂ ሊሆን ይችላል። ነገር ግን በትንሹም ቢሆን ሊያውቅህና ሊማርብህ ለሚፈልግ ሰው ራስህን ግልጽ ማድረግ ይኖርብሃል። የፈጠረን ፈጣሪያችን ተመልከት። ሊረዳቸው ለፈለገ ሁሌም ግልጽ ናቸው፣ ንጹህ ናቸው። በዛው ልክ ቀላል ሆነው የህይወትን ቅለት ያስተምራሉ። ጊዜያዊ ኮሽታ ሁሌም ጊዜያዊ ነው። የአንድ ሰሞን አጀንዳ ሁሌም አጀንዳ ነው። ከዚህ በፊት ብዙ ነገር ሲያልፍ አይተናል። ከወሬ በላይ የሰው ጥፋት ሲያልፍ ተመልክተናል። የሚታይ በደል አጀንዳ ሆኖ አልፏል። ተፈጥሮን ውደድ፣ ከተፈጥሮ ተዛመድ። ፊትህን ወደ አምላክ እጅ፣ ስራዎችህ ወደ ፈጣሪ መገለጫዎችህ አዙር። ተፈጥሮ አያልቅም፣ እግዚአብሔርም ጥበብ አያልቅም። ምድርን ያለ መሰረት ሰማይንም ያለ ምሰሶ የፈጠረ አምላክ ጥበቡ ረቂቅ ነው፣ ስራው ጥልቅ ነው። አዋጩና ትክክለኛውም የእርሱ ስራ ነው። ምንም ነገር ተዳፍኖ የሚቀር ቢመስልም ግልጽ የሚወጣበት ጊዜ ይመጣል። በዳይ ሸንጎ ፊት ይቆማል፣ ተበዳይም በአምላኩ ፍርድ ይካሳል። ሁሉን የሚያይ አምላክ ቢዘገይም የሚቀድመው የለም፣ በቆየም የፍርዱን ፍጻሜ የሚያጠቃ የለም። ተፈጥሮ የሁሉም ክሶች ዳኛ ነች። ጊዜ የነገሮች መጨረሻ መገለጫ ነው። በንፋሳት የሚነፍስ የተባለ ሁሉ እርሱን የሚመለከትና የእርሱ እውነታ እንደሆነ የሚያምን ሰው መቼም ውስጡ ሰላም አያገኝም፣ አንዲትም እረፍት ሊሰማው አይችልም። የተፈጥሮን አሰራር ተረዳ። ጉዳይ ብለህ ቁጭ ብለህ የምትጨነቅለት ነገር ለአንዳንዶቹ ጉዳዮችህ አይደለም። ለቀናት ሲያዋክቡህ የነበረ ነገር ለሌሎች ጆሮችን የሚያሞቅ ጉዳይ አይደለም። ተፈጥሮን ስትረዳ ራስን ትረዳለህ። ሰዎች ለምን ይረበሻሉ? ለምንስ በማይመለከታቸው ጉዳይ ደጋግመው ይጨነቃሉ? እንዴት ከእነርሱ አቅም በላይ ለሆነ ነገር ጊዜ ሰጥተው አቅማቸውን ይገላሉ? መልሱ ይሄ ነው። ተፈጥሮን አልተረዱም። የሰው ልጅ የአኗኗር ዘይቤ አልገባቸውም። አስተውላችሁ አልተጠቀሙበትም። ከራሳቸው በላይ የሚባልባቸውን ይሰማሉ፣ እርሱንም እንደ እውነት ይቀበላሉ። ማንም ተነስቶ እንዲዳኝ አትፍቀድ።
ጥበብ አለህና በአምላክህ ጥበብ ተመለስ። በኩሽታ አትረበሽ፣ በውዝግብ አቋም አትጣ። ጽናት የስኬታችን ምንጭ እንደሆነ እናስተውል። መርከቧን የሚያናውጥ ማዕበል በአንተ ሕይወት ቢከሰት መታመን ባለብህ በአምላክህ ታመን። ይችን አጭር ሕይወት በስስት እንኖር።